ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን የምንለክበት ቻናል ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሁናችሁ መማር የምትፈልጉ ከዝቅተኛ እስከ ከፍተኛ ያሉትን ተማሪዎችን በኢሞ፣ በጎግል ሚት፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች አማራጮች እያስተማርን እንገኛለን። ከታች ባለው ስልክ ደውላችሁ ሰኞ እስከ ዓርብ መማር ትችላላችሁ። ደውሉ፣ እናስተምራችኋለን። ዛሬ ደግሞ ይዤላችሁ የመጣሁት በመጀመሪያ ድምጾች እንዴት ቃላትን መመስረት እንደምንችል የምናይ ይሆናል ማለት ነው። እንግዲህ የመጀመሪያ ድምጾችን ጽፌ በእያንዳንዳቸው ደግሞ ቃላትን የመሰረትሁላችሁ የማሳያችሁ ነው የሚሆነው ማለት ነው። ቃላትን አገጣጥሞ ለማንበብ እንዲሁም ለመጻፍና ለመመስረት የምትቸገሩ ካላችሁ በቂ ግንዛቤ እንደምታገኙ እርግጠኛ ነኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ መጻፍና ማንበብ ይኖርባችኋል። በመጀመሪያ ፊደላትን አነብላችኋለሁ። ከዛ የመሰረትሁላችሁን ቃላት የምናይ ይሆናል ማለት ነው። ኦኬ፣ እዚህ ጋር እንግዲህ ፊደላትን እናገኛለን። የመጀመሪያ ድምጾችን ከሀ እስከ ፐ ያሉትን እናገኛቸዋለን ማለት ነው። ስለዚህ መጀመሪያ እነሱን አነብላችኋለሁ። ከዛ የመሰረትሁላችሁን ቃላት አብረን የምናይ ይሆናል ማለት ነው። ኦኬ፣ እቺ እንግዲህ ሀሌታ ሀ ነች ማለት ነው። ሀ ለ ሐመሩሃ ሀ መ ንጉሱ ሰ ረ ሰዓቱ ሰ ሸ ቀ በ ተ ቸ ሀ ብዙሃኑ ሀ ነች ማለት ነው። ሀ ነ ኘ አ ከ ሀ ወ አይኑ አ ነች። አ እቺ ደግሞ አልፋ አ ነች ምንላት ማለት ነው። እቺ አልፋ አ ነች። እቺ ደግሞ አይኑ አ እንላታለን። አ ዘ ጀ የ ደ ጀ ገ ጠ ጨ ጰ ጸሎቱ ጸ ነች። እቺ ደግሞ ጸሎቱ ጸ እቺ ደግሞ ፀሐዩ ጸ ትባላለች። ጸ ፈ እንግዲህ እነዚህ የመጀመሪያ ድምጾች የአማርኛ ፊደላት ናቸው ማለት ነው። ስለዚህ እነዚህን እየወሰድኩ እንዴት ቃላትን መመስረት እንደምንችል የምናይ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር የምናገኘው ቃል ምን ይላል? ገጠመ ይላል። ገጠመ ገ እዚህ ጋር የምናገኛት ነች። ከዚህ ወስደን ነው ከዚህ የወሰድናት ነች ማለት ነው። ጠ ደግሞ አሁንም ጠ ከዚህ የወሰድናት ነች። መ ከዚህ ወስደን ምን የሚለውን ቃል መሰረትነ ማለት ነው። ገጠመ የሚለውን ቃል መሰረትነ ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ቀነሰ ይላል። ቀ ከዚህ የወሰድናት ነች። ነ ደግሞ ከዚህ ጋር የወሰድናት ነች። ሰ ከዚህ የወሰድናት ነች። ስለዚህ ምን የሚለውን ቃል ሰጠን ማለት ነው። ቀነሰ የሚለውን ቃል መመስረት ችለናል ማለት ነው። እዚህ ጋር ስንመጣ ደግሞ ደመረ ይላል። ደ ከዚህ የወሰድናት ነች። መ እዚህ የወሰድናት ነች። ረ ደግሞ ከዚህ የወሰድናት ነች ማለት። ስለዚህ ምን ይላል? ደመረ ይላል።
ኦኬ። እዚህ ደግሞ ስንመጣ ወለደ ወለደ ይላል። ወለደ ይላል። ወ ከዚህ የወሰድናት ነች። ለ ከዚህ የወሰድናት ነች። ደ ደግሞ ከዚህ የወሰድናት ነች ማለት ነው። ስለዚህ አንድ ላይ ምን ይላል? ወለደ ወለደ ይላል ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ተመቸ ተመቸ ይላል። ተመቸ ተመቸ ይላል። ተ ከዚህ የወሰድናት ነች። መ ከዚህ የወሰድናት ነች። ቸ ደግሞ ከዚህ የወሰድናት ነች ማለት ነው። ከዚህ የወሰድናት ነች። ስለዚህ ምን የሚለውን ቃል መሰረተልን ማለት ነው? ተመቸ የሚለውን ቃል መሰረተልን። ተመቸ ይላል። ኦኬ። እዚህ ጋር ደግሞ አወቀ 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 ይላል። እንግዲህ አልፋ ምንላት ከዚህ የወሰድናት ነች። ወ ደግሞ ከዚህ የወሰድናት ነች። ቀ ከዚህ የወሰድናት ነች። ስለዚህ አንድ ላይ ምን ይላል ማለት ነው? አወቀ አወቀ ይላል ማለት ነው። በጣም ጥሩ። ሀለመ ሀለመ ይላል። ሀለመ ይላል። ይቺ ሀመሩሃ ምንላት ይቺ ሀ ነች። ከዚህ የወሰድናት ነች። ለ ከዚህ የወሰድናት ነች። መ ደግሞ ከዚህ የወሰድናት ነች ማለት ነው። ስለዚህ ምን ይላል ማለት ነው? ሀለመ ሀለመ ይላል ማለት ነው። በጣም ጥሩ። ኦኬ። እዚህ ስንመጣ ደግሞ ሰከረ ሰከረ ይላል። ሰከረ ሰከረ ይላል። ሰ ከዚህ የወሰድናት ነች። ከ ደግሞ ከዚህ የወሰድናት ነች። ረ ከዚህ የወሰድናት ነች ማለት ነው። ስለዚህ አንድ ላይ ምን የሚለውን ቃል ሰጠን? ሰከረ የሚለውን ሰጠን ማለት ነው። ሰጠን ማለት ነው። በጣም ጥሩ። እዚህ ስንመጣ ደግሞ ተገኘ ተገኘ ይላል። ተገኘ ተገኘ ይላል። ተ ከዚህ የወሰድናት ነች። ገ ደግሞ ከዚህ የወሰድናት ነች። ኘ ከዚህ የወሰድናት ነች ማለት። ስለዚህ ምን ይላል? ተገኘ ተገኘ ይላል። በጣም ጥሩ። እዚህ ስንመጣ ደግሞ ወሰነ ወሰነ ይላል። ወሰነ ወሰነ ይላል። ኦኬ። ወ ከዚህ የወሰድናት ነች። ሰ ከዚህ የወሰድናት ነች። ነ ደግሞ ከዚህ የወሰድናት ነች። ስለዚህ ምን ይላል? ወሰነ ይላል ማለት ነው። ወሰነ ይላል። ኦኬ። ደረጀ 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 ይላል። ደ ከዚህ የወሰድናት ነች። ረ ከዚህ የወሰድናት ነች። ጀ ደግሞ ከዚህ የወሰድናት ነች ማለት ነው። ስለዚህ ምን ይላል? አንድ ላይ ደረጀ ደረጀ ይላል። በጣም ጥሩ። እዚህ ደግሞ ሰመረ 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 ይላል። ሰመረ ይላል። ሰ ከዚህ ጋር የወሰድናት ነች። መ ከዚህ የወሰድናት ነች። ረ ደግሞ ከዚህ የወሰድናት ነች ማለት ነው። ስለዚህ ሰመረ ሰመረ ይላል። ነጠለ ነጠለ ኦኬ። ነጠለ ይላል። ነጠለ ይላል። ነ እዚህ ጋር ከዚህ የወሰድናት ነች። ጠ ደግሞ ከዚህ የወሰድናት ነች። ለ ከዚህ የወሰድናት ነች። ስለዚህ ምን ይላል? ነጠለ ይላል። በጣም ጥሩ። እዚህ ጋር ደግሞ ፈለጠ ፈለጠ ይላል። ፈለጠ ይላል። ፈ ከዚህ የወሰድናት ነች ማለት ነው። ለና ጠ ደግሞ ቅድም እንዳየነው እዚህ ጋር እንዳየነው ለ ከዚህ ጠ ከዚህ የወሰድናት ነች ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ቀመረ ቀመረ ይላል። ቀመረ ቀመረ ይላል። ቀ ከዚህ የወሰድናት ነች። መ ከዚህ የወሰድናት ነች። ረ ከዚህ የወሰድናት ነች። ስለዚህ ቀመረ ይላል። ኦኬ። እዚህ ጋር ደግሞ ከበደ ከበደ ይላል። ከበደ ይላል። ከ ከዚህ የወሰድናት ነች። በ ከዚህ የወሰድናት ነች። ደ ደግሞ ከዚህ የወሰድናት ነች ማለት። ስለዚህ አንድ ላይ
ከበደ ይላል ማለት ነው። ጥሩ። እዚህ ጋር ስንመጣ ደግሞ ሰበረ ይላል። ሰ ከዚህ የወሰድናት ነች። በ ከዚህ የወሰድናት ነች። ረ ደግሞ ከዚህ የወሰድናት ነች ማለት ነው። ስለዚህ ሰበረ ይላል። እሺ ወገረ ይላል። ወገረ ይላል። ወ ከዚህ የወሰድናት ነች። ገ ከዚህ የወሰድናት ነች። ረ ደግሞ ከዚህ የወሰድናት ነች ማለት ነው። ስለዚህ ወገረ ይላል። እዚህ ጋር ደግሞ ጠረገ ይላል። ጠ ከዚህ የወሰድናት ነች። ረ ደግሞ ከዚህ፣ ገ ከዚህ የወሰድናት ነች ማለት ነው። ስለዚህ ጠረገ ይላል። ዘከረ ዘከረ ይላል። ዘ ከዚህ የወሰድናት ነች። ከ ከዚህ የወሰድናት ነች። ረ ደግሞ ከዚህ የወሰድናት ነች ማለት ነው። እዚህ ጋር ደግሞ ደበሰ ይላል። ደ ከዚህ የወሰድናት ነች። በ ከዚህ፣ ሰ ደግሞ ከዚህ ወስደን ደበሰ የሚለውን ቃል መመስረት ችለናል ማለት ነው። በጣም ጥሩ። እሺ እዚህ ጋር ስንመጣ ደግሞ ነደደ ይላል ማለት ነው። ነደደ ይላል። ነ እንግዲህ ነ ነች። ደ ደግሞ ሁለት ደ ነች። አማርኛ ላይ እንደ እንግሊዘኛ አይደለም። ሁለት ተመሳሳይ ፊደል ቢመጣም ያሉትን ፊደላትን ቆጥረን እናነባለን እንጂ እንደ አንድ አናነብ ማለት ነው። ስለዚህ እዚህ ጋር ነደ ብለን አንተውም። ሁለቱም የተመሳሳይ ስለሆነ አንዱን ጠርተን ሌላውን መተው አንችልም። ስለዚህ ሁለቱንም መጥራት ግዴታ ነው ማለት ነው። ነደደ፣ ደ ከደ ነው። ነደደ ይላል። እዚህ ደግሞ ዘፈነ ይላል ማለት ነው። ዘፈነ ይላል። እንግዲህ ሁሎችም የመጀመሪያ ናቸው ብያቸዋለሁ። ዘን ከዘ ቤተሰብ መጀመሪያ ድምፅ ነች። ይህም ፈም ከፈ ቤተሰብ መጀመሪያ ድምፅ ነች። ነም ከነ ቤተሰብ መጀመሪያ ድምፅ ነች ማለት ነው። ዘፈነ ይላል። እዚህ ደግሞ ለመነ። ለም የለቤተሰብ መጀመሪያ ድምፅ፣ መ የመቤተሰብ መጀመሪያ ድምፅ፣ ነ የነ ቤተሰብ መጀመሪያ ድምፅ ሆኖ ለመነ የሚለውን መመስረት ችለናል። በለለ ቅድም እዚህ ጋር እንደተባባል ነው። ይሄም ሁለት ስለሆነ አንዱን ጠርተን አንዱን መተው አንችልም። ስለዚህ እንግዲህ አማርኛ ላይ ሁልጊዜ ሁለት ያሉትን ፊደላትን መጥራት ግዴታ ነው ማለት ነው። መጥራት ግዴታ ነው። ስለዚህ በለለ ይላል ማለት ነው። በ ከበ ነው። ከበ ድምጾች መጀመሪያ፣ ለ ከለ ድምጾች መጀመሪያ ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ተገነ ይላል። ተ ከተ ድምጾች መጀመሪያ፣ ገ ከገ ድምጾች መጀመሪያ፣ ከገ ቤተሰብ መጀመሪያ፣ ነ ከነ ቤተሰብ መጀመሪያ ተገነ የሚለውን መመስረት ችለናል ማለት ነው። በጣም ጥሩ። ደበበ ይላል። ደበበ እዚህ ጋርም እንግዲህ ሁለት ስለሆነ አንዱን ጠርተን ሌላውን መተው አንችልም ማለት ነው። ስለዚህ ሁለቱን መጥራት ግዴታ ነው ማለት ነው። ደበበ ይላል። እዚህ ጋር ስንመጣ ደግሞ ሰነቀ ይላል። ሰነቀ ይላል። ሰ ከሰ ድምጾች መጀመሪያ፣ ነ ከነ ድምጾች መጀመሪያ፣ ቀ ከቀ ድምጾች መጀመሪያ ሰነቀ ይላል። ኦኬ። እዚህ ደግሞ ቀረጠ ይላል። ቀ ከቀ ድምጾች መጀመሪያ፣ ረ ከረ ድምጾች መጀመሪያ፣ ጠ ደግሞ ከተ ድምጾች መጀመሪያ። ስለዚህ ቀረጠ ይላል። ከፈለ ይላል። ከከ ድምጾች መጀመሪያ፣ ፈ ከፈ ድምጾች መጀመሪያ፣ ለ ከለ ድምጾች መጀመሪያ። ስለዚህ ከፈለ ይላል ማለት ነው። እዚህ ደግሞ ፈተለ ይላል።
ፈተለ ፈተለ ፈ ከፈ ድምጾች መጀመሪያ ተ ከተ ድምጾች መጀመሪያ ለ ከለ ድምጾች መጀመሪያ ስለዚህ ፈተለ ይላል። እዚህ ደግሞ ፈዘዘ ፈዘዘ እንግዲህ ሁለት ዘ ነው። ሁለቱንም መጥራት ግዴታ ነው ማለት ነው። ፈዘዘ ፈዘዘ ይላል ማለት ነው። ፈ ከፈ ድምጾች መጀመሪያ ዘ ከዘ ድምጾች መጀመሪያ ነው ማለት ነው። በጣም ጥሩ። ስለዚህ ፈዘዘ ይላል ፈዘዘ ይላል። እዚህ ደግሞ መለሰ መለሰ ይላል መለሰ ይላል። መ ከመ ድምጾች መጀመሪያ ለ ከለ ድምጾች መጀመሪያ ሰ ከሰ ድምጾች መጀመሪያ ማለት ነው። ስለዚህ መለሰ ይላል። በጣም ጥሩ። እዚህ ጋር ደግሞ ሸፈነ 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 ይላል ሸፈነ ይላል። እዚህ አገኘ 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 አ ከአ ድምጾች መጀመሪያ ገ ከገ ድምጾች መጀመሪያ ኘ ከኘ ድምጾች መጀመሪያ። እዚህ ደግሞ ቸገረ 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 ይላል። ቸ ከቸ ድምጾች መጀመሪያ ገ ከገ ድምጾች መጀመሪያ ገ ከገ ድምጾች መጀመሪያ ረ ከረ ድምጾች መጀመሪያ ማለት ነው። ስለዚህ ቸገረ ይላል። እዚህ ጨመረ 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 ይላል። እዚህ ረገጠ ረገጠ ረገጠ። እዚህ ደግሞ ጀመረ ጀመረ ይላል ጀመረ ይላል። ጀ ከጀ ድምጾች መጀመሪያ ነች። መ ከመ ድምጾች መጀመሪያ ረ ከረ ድምጾች መጀመሪያ ስለዚህ ጀመረ ይላል ማለት። ስለዚህ ዛሬ በመጀመሪያ ድምጾች እንዴት ቃላትን መመስረት እንደምንችል እንዴትስ አገጣጥመን ማንበብ እንደምንችልና መጻፍ እንደምንችል በደንብ አይተናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እሺ ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ